በለው አንቺ እንኳን ደህና መጣሽ። በል ትክክለኛ ወንጀለኛ ከተገኘች እኔ ልጅ አፍሽ ዝጊ። ደፈር ወጣ እንጂ አሁን እኮ እንዳይነቦታል። ስለዚህ አልፈራሽ። ደረጃችንም እኩል ይልቃል። አሁን ፍታይ። ሁለታችሁ ማፋችሁን ዝጉ። አንድም ድምፅ መስማት አልፈልግም። ለሰው ልጅ አንድ እድል የሚሰጠው እኔ ደግሞ ደግሜ ሰጥቻችኋለሁ። ከዚህ በኋላ ምንም ነገር መለፍለፍ አይጠበቅባችሁ። ሁሉንም ነገር እራሱ ይፈታዋል። ታዲያ መጀመሪያ ነው ያስወጣኛው። ትክክለኛውን ወንጀለኛ እኮ ይዛታል። ችግር አይልቀቅሽ። አጋሰስ ስማኝ ቃላ፣ በጣም የሚቆጭ ነገር እያደረግህ ነው። ከኔ ጋር አትጋጭ። በጣም ይቆጫል። እኔ ምን እንደሚቆጭ ታውቂያለሽ? ለአንቺ እድል መስጠት ምድረ አስመሳይ ባለጌ ሁላ። እንዴት ነህ? ያው ባልከው መሰረት ይቅርታ ለመጠየቅ ነው ቤት የጋበዝኩ። ኧረ አያስፈልግም። ኧረ በለው። ውስጥና ውጭ ጸባይ ይቀያየራል በል። በጣም ጸባይኛ ሆንክ እኮ። በልና ቁጭ በል። ምናልባት እንደባለፈው እንዳታስወጪ ፈርቼ እኮ። አታስብ፣ ለይቅርታ እንጂ ለጸባይ አይደለም የጠራው። ኤፉ ናታንን ለማስቀናት ቃልን ቤት ድረስ ጋበዘችው። ቃልም ግብዣዋን ተቀብሎ ቤት ድረስ መጥቶ ጥሩ ጊዜ እያሳለፉና ተደስተው እየሳቁ ሳለ ድንገት ለውዷ ጨረቃው ስጦታ ይዞ አበባ ይዞ ቢመጣም እሱ ራሱ እሷን ሰርፕራይዝ ለማድረግ ፈልጎ መጥቶ ናታን ግን እናቱ ቀድሞ ራሱ ሰርፕራይዝ ሆኗል። ሲጠረጥረው የነበረው ቃልንና ኤፉን አንድ ላይ እጅ ከፍንጅ ይዟቸዋል። ገኒን ሉሊት አሳበደቻት። ሉሊት የሚያሳክክ ቅመም ጨምራበት ለራሷ ፀጉር ቅባት ላይ ይሄ ያሳድግልሻል ብላ ሰጥታት ነበር። ገኒም እሷ ብራንች ታውቃለችና ብራንድ ሊሆን ይችላል ብላ በጉጉት ተጠቀመውም። ሉሊት እንግዲህ ለያጅ ገናዥ ያስቸከረ እከክ ይዟታል ማለት ነው። ድንገት ሊደባደቡ በደረሱበት ጊዜ ኤፉ ደርሳ ገላግላቸዋለች። እናንተ ትላልቅ ሰዎች አይደላችሁ እንዴ? በንግግር አትፈቱም እያለች ነበር። ይሄው ቅባት ተቀቢ ስጦታ ገዛሁልሽ ብላ አምጥታ ይሄው ላብዲ ነው እያሳከከኝ ነው ብላ ነበር። ኤፉ በቃ ልጠብሽ፣ ተረጋጉ፣ ነገሮችን በንግግር ፍቱ እያለች ነው። አቤልም በዚህ ምክንያት እየቀና ያለ ይመስላል። ቀኑን ሙሉ ሉሊትን ስትከተሉላ አቤል ደግሞ ቤት ድረስ ቢመጣም የሄደችበትንም የሚያውቅ ሰው እንደሌለና የት እንዳለች እንደማይታወቅ ተነግሮት በጣም ተናዶና ተበሳጭቶ ተመልሶ ነበር። ጺም ለአቤል ደውላለት እንዴት ቀኑን ሙሉ ሳታይኝ ትውላለህ? የት አለ? አሁንም ባሳር ነው ስልኩን ያነሳው። እንዴት ነው ስልክ ያነሳል ማታነሳው ብለው ነበር። እሱም መትለያት እንደመጣና ግን ደግሞ እንዳላገኛት ነግሮታል። ሉሊትን ስትከታተላት ውላ ግን ደግሞ ያ የተረገመ ፊት ለፊት የመጡ ቁሞ ጉሎዬን አበላሸው ብለው ነበር። በዚህም የተነሳ አቤል የቀና ይመስላል። አቤልም እኔን ለማናደር ቆርጠሽ ዛሬ ተነስተሻል ብሎ ስልኩን ተናዶ ዘግቶታል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልን እያለን ዛሬም በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ሐረግ ተከታታይ ድራማ ሉሊት ለገኒ የሰጠቻትን ቅባት ተቀብተው ስለነበረ ገኒ እጅግ በጣም አሳብዷት በከክ እያሳከካት ነበር። እናም አቤል ድንገት ደርሶ ወደ ሐኪም ቤት ልውሰድሽ ቢላትም አይ ሐኪም ቤት ሳይሆን እሷ ራሷ ትምጣና በዚህ ንዴት የማገኘት አለብኝ እያለች ነበር። እናም እንግዲህ አቤልም ቅድሜ ሐኪም ቤቱ አይሻልም ምን እንዳረገችበት እኮ አይታወቅም ብሏት ነበር። አይ እንደዚሁ ወኔ ሳይጠፋ ማገኘት አለብኝ ብላለች ገኒ። እናም እንግዲህ ገኒ ከኳን እያከከች እየተጠባበቀች ነበር። በዚህም ጊዜ ሉሊት ወደ ቤት ስትመለስ ተጠባብቃ ገኒ ይዛታለች። ገኒ ልትይዛ ስትል እባክሽ እንከባበር፣ ሲያዝኑልሽ አትወጂም እንዴ ልቀቂኝ እያለቻት ነበር። እነሱም እየተጫጫሁ ሳለ ኤፉ ደርሳለች። ኤፉ ስትመጣ እንዴት ከውጭ ድረስ ይሰማል እኮ ድምጻችሁ፣ ምንድነው የምትጫጫሁት እያለች ነበር። ገኒም እንግዲህ ይሄው ቅባት ስጦታ ገዛሁልሽ ብላ ሰጠችኝ፣ እኔም ተቀባሁት፣ ይኸው አክኬ ልሞት ነው ማበዴ ነው እያለች ነበር። ኤፉ እንዴት እሷ የሰጠችሽን ነገር ትጠቀሚያለሽ? እንዴት እሷን አምነሽ ትጠቀሚያለሽ እያለች ነበር። እንዴት እሷ የሰጠችሽን እሷን አምነሽ እንዴት ነው የምትጠቀሚው ብትላትም እኔማ ምን ላድርግ እኔ እኮ አላመንኳትም፣ ግን ደግሞ ስጦታ ነው የሰጠሁሽ ስትለኝ ነው እያለች ነበር። ኤፉ ገኒን ተቆጥታታለች። እናንተ ትላልቅ ሰዎች አይደላችሁ እንዴ? አንቺስ ደግሞ እንዴት እንደዚህ ታደርጊያለሽ ብላ ሁለቱንም ከተናገረች በኋላ
በቃ እኔ ወደ ላይ እንሄድና ልጠብሽ ብላታለች። ገኒን ካጠበች በኋላ ፈልጋ የመጣችው ፂን ነበር እና ፂን እየተጠባበቀች ነው። ፂም ደግሞ መንገድ ላይ ስትመጣ ስልክ ስላልደወለላትና ቀኑን ሙሉ ስላልተገናኙ ለአቤል ደውላ ነበር። አቤልም ቤት ድረስ መጥቶ ፈልጎ እንዳጣትና ማንም ሰው ሄደችበትን የሚያውቅ እንደሌለ ጭምር ነግሯታል። እሷም ደግሞ ለምን እንዴት ታታገኘኝ እያለችው ነበር። እሱ ደግሞ መጥቼስ መቼ አገኘሁሽና ነው ብሏታል። እሷም እንግዲህ ከቃል ጋር እንደነበረች እና ሉሊት ደግሞ የምትከታተለው ሰው እንዳለ የሆነ ሰው ጋር ተገናኝታ ልከታተላት ስል ከፊት ለፊት የመጥቶ ቆሞ አቋረጠኝ ብለዋለች። አቤል በዚህ ጊዜ የቅናት ስሜት ተሰምቶታል። ሆን ብለሽ እኔን ለማናደር ነው አይደል የደወልሽው ብሎ ስልኩን ጆሮዋ ላይ ዘግቷል። ፂም እንዴ አቤል አንተ እኮ አሁን እኮ ተናዳጅ እየሆንክ ነው፣ ኧረ ተረጋጋ እያለችው ነበር። እሱም ደግሞ እሱ ለመረጋጋት እየሞከረ እንደሆነ እሱ ሆን ብላ ልታናድደው እንደሆነ አንቺን ሆን ብለሽ ማናደር ነው እንደምትፈልጊው እያላት ነበር። እና ፂ ወደ ቤት ስትመጣ ኤፉም እንዴ ቆየሽ እኮ የት ሆነሽ ነው እያለቻት ነበር። ፂም ደግሞ ቆየሁ እንዴ እያለች ነበር። አዎ ቆየሽ እኮ ምን ሆነሽ ነው እያለቻት ነበር። ሉሊትን ስትከተልና ሉሊት የሆነ ተንኮል እየሰራች እንደሆነ ተናግራለች። እናም ደግሞ ኤፉን አንቺ በደህና ነው ደህና ነሽ ብላት ነበር። ያቺ ባለፈው ጓደኛሽ የቃል ፍቅረኛ እያለች ነበር እና እሷ ጋር የኔ ናታን እያወራ ነው ብላለች። እንዴ ተሳስተሽ ይሆናል ብላት ነበር። ኧረ አልተሳሳትኩም እና ሆን ብላ እኔን መጠቀሚያ ነው እንዲያረገችኝ ወንድሜን ለማጥፈር ብትልም ኤፉም እሷ ሳትሆን ያጠመደችው እሱ ነው ያጠመዳት፣ እሱ ነው ግድ እንዲታናግረው እያደረገ ያለው ብላታለች። በጭራሽ እኔ ይሄን አላምንም፣ ይሄም እንኳን ቢሆን ወንድሜ ምናልባት ምክንያት ይኖረዋል እንጂ በጭራሽ ይሄን ነገር አያደርግም ብላታለች። ግን ደግሞ አድርጎታል፣ እሷ ሳትሆን እሱ ነው ለማናገር በአካል እንገናኝም ብሏታል እያለት ነበር። እኔም ደግሞ ከባድ ቅናት ነው ያዘኝ፣ እኔ እንጃ ፂ እያለች ነበር። ፂም ይህን የመሰለ ትዳራችሁንና ፍቅራችሁን መበተን የለባችሁም፣ አንቺም ደግሞ እንደዛ ያደርጋል ብለሽ ካሰብሽ ተገቢውን ቅጣት ቅጩ አስተምሪው ብላት ነበር። ምን ላደርግ ባለቻት ጊዜ አንቺ ደግሞ ከሱ ፍቅረኛ ጋር ሁኚ ብላታለች። እንዴ እንደዛማ አይሆንም፣ እንዴት ነው እንደዛ የሚሆነው እያለች ነበር። አይ ይሆናል፣ እንደዛ አድርጌ ትዳርሽን ማዳን ከፈለግሽ እንደዛ አድርጌ፣ ያለዛ ግን ትዳርሽን ታጨዋለሽ ብላታለች። ኤፉም ደግሞ የመጣችው ለሱ ብላ እንደሆነ ይሄን ልታናገር ፈልጋ እንደሆነ ተናግራለች። አያደርግም ባለቻት ጊዜ ደግሞ ከወንድምሽ ጎን ጠበቃ እየቆምሽለት ነው እንዴ ብላ ኤፉ ተናዳለች። ፂም እኔ ሁለታችሁንም ነው የምወዳችሁ፣ እኔ ሁላችሁንም እወዳችኋለሁ፣ ለማንም አልሆንም እና እኔ ሁላችሁንም ነው የምወደው እያለች ነው። ግን ደግሞ ኤፉ የመጣሁት እኔ የማረገው ስላጣሁ አንቺ መፍትሄ መላታጭም ብዬ ነው ብላታለች። እና መፍትሄውንም ያለቻትን እሺ ብላ ወደ ቤቷ ተመልሳለች። ግን ደግሞ ኤፉ ወደ ቤት ከመመለሷ በፊት ናታን ቀድሟት ነበር። ኤፉ ወይዘሮ ሉሊት ከመምጣቷ በፊት የድምፅ ሪከርደር አስቀምጣለች። እናም እንግዲህ ገኒ ጸጉሯን ታጥባ እያከከች አሁንም ወርዳለች። በር በተንኳኳ ጊዜ እንዴ በሩን ልትሰብሩት ነው እንዲያረቀስ እያለች እየሮጠች ሄዳ ስትከፍተው ቃል ነበር የነበረው። ቃልም እጅግ በጣም ተናዱና እሳት ለብሶ እሳት ጎርሶ በር እያንኳኳ ነበር። እንዴ በሩን ልገነጥለው ነው እንዴ ቃስ አትልም እያለችው ነበር። ለበሩ በጣም ይቅርታ ግን ደግሞ ሉሊትን ጥሪልኝ ብሏታል። እንዴ አንተ ማነህ ምንድነህ ብላው ነበር። አይ ሉሊትን ፈልጌ ነው እባክሽን ይሄድ ሲላት እሺ ብላ ሉሊትን አምጥታታለች። ሉሊት ልክ ቃልን እንዳየችው ይሄ ሊጠልፈኝ እኮ ነው የመጣው እባክሽ አድኝኝ ብላ መልሳ ልትሮጥ ስትል ቃልም የትም ብትሄጂ ተከትዬሽ እሄዳለሁ ብሏታል። ገኒ እኔ እያለሁ ማንም አይነካትም እያለች ነው። ቃልም ዝም ብሎ ቢመለከታቸውም ሁላቸውም አንዳቸው ለአንዳቸው እየተደጋገፉ ነው። ወይዘሮ ሉሊት እንደ ገኒ የኔና አንቺ ጸብ ወደ ጎን ይቆየንና ስንት ነገር ክፉ ጊዜን አሳልፈናል እኮ ቢያንስ በቀን 3 ጊዜም በልተናል እና እባክሽ ገኒ ላሳልፍሽ ለሷ አትስጪኝ ብላታለች። እሱ ማን ነው ባለቻት ጊዜም እሱ እወድሻለሁ እያለ መንገድ እየዘጋ የሚጠብቀኝ ነው ብላለች። ሉሊት ገኒም እንዲህ ምንድነው ችግር አንተ ከሷ ጋር ውጣኔ እያለሁማ በጭራሽ አትነካትም ብለው ነበር። ቃልም በትዕግስት ለማናገር እየሞከረ ነው። እኔ እህት አንቺ በማታውቂው ጉዳይ አትግቢ፣ አንቺ ምንም የምታውቂው ነገር የለም፣ እሷ ወንጀል ሰርታ ነው የመጣችው ብሏት ነበር። ዝም በይው የምን ወንጀል አፍቃሪ ነው ያልኩሽ ነው፣ መንገድ እየዘጋ ነው የሚያስቸግረኝ፣ ወደድኩሽ ሞትኩልሽ እያለ ነው ስትል አንቺ ነሽ መንገድ የምትዘጊበት ወይስ እሱ ነው መንገድ የሚዘጋብሽ? አንቺ ራስሽ መንገድ ዘግተሽ ባገኝሽ የኔ መሰለሽ በላይ እያለቻት ነው። ገኒ እንግዲህ ገኒና ሉሊት እየተመላለሱ ሉሊት በገኒ ጀርባ ተደብቃ እና ቃልም ትግስቱ እያለቀ ነው። ቃል
እባክህ ትዕግስቱን ስጠኝና እንዴ ምንም ይዣለው ጣያለ ከነፍሱ ጋር ተገልጿል። ገኒን እባክሽን ይሄት እያለ ቢለምናትም እኔማ እያለሁ በጭራሽ አትነካትም ብላለች። እባክሽ አንቺ በማይመለከትሽ አትግቢ እያላት ነው። እሷም ደግሞ አሳልፈሽ እባክሽ ለሷ አትስጪኝ፣ በዚህ ዘመን በዚህ ጠራራ፣ አሁን በዚህ ጠራራ እንዴት ነው ጠለፋ እያለች ነበር። እናም እንግዲህ ገኒ እውነት መስሏት እየተከላከለችላት ሳለ እንዴ ቤት ሙሉ እብድ ናችሁ እንዴ? ሁላችሁም አንድ አይነት ቤተሰብ ያምሻል እንዴ? ነሄት እባክሽ ስጪኝ፣ እኔ አንቺን አክብሬ ነው እንጂ አለዛን ጠልጥያት እወጣለሁ እያለ ነበር። እስቲ ወንድ ነህ ባለችው ጊዜም እሱም ደግሞ እኔ አንቺን አክብሬ ነው እንጂ አለዛ ይዣት መሄድ አያቅተኝም ብሏታል። ግን ሲጮህባት እባክህ ውሰዳት፣ ኧረ ውሰዳት፣ እንደውም ግልግል ልብሷንም አመጣልሃለሁ እያለችው ነው። ሉሊትም ኧረ ተይ ገኒ ተይ፣ የኛ ጸብ ይቆየን፣ ተይ አሳልፈሽ ለሷ አትስጪኝ እያለች ቃልም አንጠልጥሎ ይዟት ሄዷል። ቃልን እባክህ እንደራደር አትውሰደኝ ብለው ነበር፣ የሰጠውሽ እድል አልፏል፣ አሁን ምንም አይነት ድርድር የሚባል ነገር የለም እያለ ነው። ቃል ሉሊት እባክህ አታዋርደኝ እያለች ብትለምነውም እሱ በጭራሽ አለቅሽም፣ አንድ እድል ሰጠችሽ፣ እድልሽን አልተጠቀምሽበትም ብሎ አንጠልጥሎ ይዟት ሄዷል። ቃል ሉሊትና ያኔትን አንድ ቤት አጉሯቸዋል። አሁን ትክክለኛዋ ወንጀለኛ ከመጣች እኔን እባክህ ልቀቀኝ ብለው ነበር። ቃልም በጭራሽ ከዚህ ሁላ ማናችሁም አትወጡም፣ እድል አንድ ጊዜ ነው፣ እኔ ግን ከአንድ ጊዜም በላይ 2-3 ጊዜ እድል ሰጥቻችኋለሁ፣ ከዚህ በላይ እድል የለም፣ እዚሁ ትበሰብሷታላችሁ ብሎ አንድ ክፍል ውስጥ አጉሯቸዋል። ያኔትም እንዴት እኔን ወንጀለኛ ታያለሽ ብትልም አሁን ሁላችንም ደረጃችን እኩል ነው፣ ማንም አለቃ ማንም አዛዥ ታዛዥም የለም፣ አንቺም እኔም እኩል ደረጃ ላይ ነው ያለ ነው፣ እዚች አንድ ክፍል ቤት ማንም አይፈራሽም እያለች ነው ያኔት በሉሊት፣ ሉሊት በያኔት እየተዛዛቱ ነው። ቃልም እንግዲህ መልካም እድል፣ እድላችሁን ተጠቀሙበት ስላችሁ አልተጠቀማችሁበትም ብሎ አጉሮ ጥሏቸው ወጥቷል። ኤፉ ፂጋ በተነጋገረችው መሰረት በተደጋጋሚ ስልክ ብትደውልም እያነሳላት አልነበረም። እስከ ዛሬ ድረስ የሚደውለው ራሱ አልነበረም፣ ዛሬ እንዴት ነው የማያነሳው እያለች በተደጋጋሚ ስልክ መደወል ጀምራለች። ኤፉ ወደ ቤት በተመለሰች ጊዜ መንገድ ላይ ቃልን እንዳገኘችውና ሁሉንም ነገር እንደረሳው ነግረዋለች። እንዴት ታገኘዋለች ብሎ ናታን በቅናት ጭርጭር ብሎ አብዷል። እሷም ደግሞ እኔ ስምፈልገው ይህን አይደል ይህንን ፊት ማየት እያለች ገና በስሙ እንደዛ ከተናደደ ብላ ደስተኛ ሆናለች። ናታንም የሆነ ነገርማ እያቀደ ነው ማለት ነው፣ ያቀደው እቅድ ያለ ማለት ነው እያለ ነው። ቃልም ይሄንን ልጅ እዚህ ደረጃ ለማድረስ ብዙ ዋጋ ከፍሎ እንዲያደረሰውና እንደ ነፍሱ እንደሚጠብቀው ነግሯታል። ስለዚህ ከዚህ በኋላም እንደ ነፍሴ ነው የምጠብቀው ብሎ ወይዘሮ ሉሊትን ቆርጧን ነግሯታል። ቃልና ሉሊት ሲጨቃጨቁ የነበረውን ሪከርድ ያስቀምጣለች። ቃል ምን እያረክ ነው እያለች ነው፣ ግን ደግሞ እሱን ለማንሳት አልተመቻትም። ገኒ ቁጭ ብላ ስለነበር ገኒን እንግዲህ ሉሊት ምን ይሆና ነው ብትላትም አፍቃሪዋ መጥቶ እንደወሰደ ስትነግራት ምን ቢፍ ብላለች። ምን የመሰለሽ ብላ አፍቃሪዋ መጥቶ ይዟት ሄደ ብላታለች። ሴት ስትስቅ እንዴ ምን ያስቅሻል? ቆንጆ አይደለች እንዴ ሉሊት ይገባታል እያለች ነው። እንዴ እሷን ነው ባለቻት ጊዜ አዎ ምንም ቢሆን ቤተሰብ እኮ ነን፣ ደግሞ እሷ አስፈላጊ ምን ያንሳታል እያለች ነው። አረ እኔ እንደሷ አላልኩኝም ብላለች። እፉ ጠላትም ደረረደብን ይበል ባለች ጊዜ እንዴ እኔ ነኝ ጠላቷ ብላ ገኒና አለመግባባት ተፈጥሯል። ኤፉ በተደጋጋሚ ለቃል እየደወለች ነው። ቃልም ስልክ እያነሳ አልነበረም። በስተመጨረሻም ሲያነሳላት ወደ ቤት ጋብዛው ስለነበረ ቃል ወደ ቤት ሄዷል። ቃል ወደ ቤት በሄደበት ጊዜ ኤፉ ቤቷን እያስተካከለች ነበር። ቃልም ረጅም ሰዓት ከቆመ በኋላ ኤፉ አይተዋለች። እንዴ መታሃል እንዴ አረፍ በል እያለችው ነበር። እሱም እንዴ ባለፈው መባረር ካለ ብዬ ፈርቼ ነው ብሎ ነበር። ከዚያ በኋላ ግን ጥሩ የጨዋታ ጊዜ ነበራቸው። ኤፉ ደስተኛ የሆነች ትመስላለች። ናታንም እንደዛው ቃልና ኤፉ ደስ የሚል ጊዜ እየሳቁና እየተጫወቱ ነበር። እናም እንግዲህ በዚህን ጊዜ ናታን ደግሞ ምናልባት ከኔ የጎደለ ይኖራል ጊዜ ያልሰጠኋትም በሚል ሀሳብ ይመስላል እንግዲህ ለሚስቱ አበባ ገዝቶ ሚስቱን ሰርፕራይዝ ሊያረግ ጨረቃውን ወደ ቤት እየሄደ ባለበት ጊዜ ያልጠበቀው ነገር ገጥሞታል። ናታን ምን ገጠመው? ናታን ወደ ቤት ሲመጣ ከፍ ያለ ድምፅ ይሰማው ነበር፣ የሳቅና የጨዋታ። ጠጋ ብሎ ሲያዳምጥም በነበረ ጊዜ ቤት ውስጥ የነበረው ቃል ነበር። የእሱ ጨረቃም ከቃል ጋር እየሳቀችና እየተጫወተች እየተፍነከነከች ደስ የሚል ጊዜ እያሳለፈች ነበር። ናታንም የፈራሁት ደርሰዋል በሚል ፍራቻ ይመስላል ልግባ፣ ልቅር፣ ልመለስ፣ ልቅር እያለ እዛው በር ላይ ቆሟል። ናታንና ቃል ምን ሊፈጠር ይችል ይሆን? ናታን ደፍሮ ገብቶ ቃልን ይናገረዋል። ቃልስ ደግሞ ለናታን ምን ምላሽ ሊሰጠው ይችላል? ጨረቃውስ ምን ልትል ትችላለች? የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ